ማን ነው ትክክል? የሚሆነው ሌላ እማይሆን ደግሞ ሌላ። ሁሌም ችግር ከመውራትና ከመፍጠር ውጪ መፍትሄ የለም። ቤሌን ሳላወራሽ አንቺ እንኳን ምን አለ ብትረጂ። ሴትዮ እዚህ ስንቆይ የመታጠቢያ ቤቱ ሽታ ተመቸሽ መሰለኝ። አንቺንም ችያለሁ እንኳን ይሄንን ጽድት ያለ መታጠቢያ ቤት ይቀር። ይሁን ብቻ ሳይፈልግ በግዱ የኔ መሆኑ አይቀርም። ምክንያቱም እኔ እዚህ ቤት ባለቤት መሆኑ አይቀርም። ጄሪ የአምነንን አያት አውርታ ሜርሲን ከዛ ቤት ፈንቅላ ለማስወጣት ከተስማሙ በኋላ እሷም በራሷ ከሌላ ጊዜው በተለየ መልኩ የአምነንን ፍቅርና ትኩረት ለማግኘት ከሜርሲ በተጨማሪ ቤሌንና ሲፈንን ከዛ ቤት ለማስባረር እቅዶችን አውጥታ አምነን በውድ ገንዘብ የገዛላትን ቀሚስ ቤሌን ክፍል ውስጥ ደብቃ እሷን ሌባስ ብላ የመጀመሪያ እቅዷን በአግባቡ ተወጣለች። ቤሌን ልብሴን ሰርቃለች ብላ ቤቱን መረበሽ እንደጀመረችም ድምጹን ሰምተው ወሬውን ለማዳመጥ ወደ ክፍሉ የተጠጉት ተንኮለኛዋ ሜርሲና እናት ዛሃራ በድንገት አምነን መጥቶባቸው ሽንት ቤት ገብተው ቢደበቁም ነገር ግን ከአምነን ማምለጥ የቻሉ አይመስል አምነን ወደ መጸዳጃ ቤቱ ለመግባት ቀጥ ብሎ በሩ ጋር ደርሷል። በቀጣይ ምን የሚፈጠር ይመስላችኋል? አምነን በሩን ከፍቶት ከሜርሲና ከዛሃራ ጋር ፊት ለፊት ሲገናኙ ምን የሚሉት ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ጄሪ አምነንን አያት አውርታ ስትመለስ ቤሌንን አልጋቸው ላይ የባሏን ቲሸርት ታቅፋ ታገኛትና በንዴት ቲሸርቱን መንጭቃ ቆይ ግን አንቺ ምን ማድረግሽ ነው ብላ በጩኸት ስታንባረቅባት ቤሌንም በድንጋጤ ፈጠን ብላ ተኝታ ከነበረችበት አልጋ ትነሳለች። ጄሪም ትቀጥልና እንዴት ነው የባለ ትዳር አልጋ ላይ የምትተኙ ለዛውም የባሌን ቲሸርት አቅፈሽ ብላ ስጠይቃት ቤሌንም በሐዘን አንገቷን ደፍታ ይቅርታ ሳላስበው ነው እኮ እንቅልፍ የወሰደኝ ብላ ትላታለች። ንዴቷ ያልበረደላት ጄሪም ትቀጥልና ሲጀመር ምን ፈልገሽ ነው የባለ ትዳር መኝታ ቤት ውስጥ ያለ ፍቃዳችን የገባሽው ብላ ስጮባት ቤሌንም ቅድም እኮ አንቺ ነሽ እዚሁ ጠብቂኝ ብለሽ ጥለሽኝ ሄድሽው ረስተሽ ነው እንዴ ብላ ስትጠይቃት ጄሪም በድጋሚ ወደዚህ ክፍል እንዳትመጪ አሁን ብቻዬን መሆን ፈልጋለሁ ውጪልኝ ብላ ታባርራታለች። አምነንም ደውላ ትጠራውና ማውራት ይጀምራሉ። እሱም ጉዳዩ ስለምን እንደሆነ ስላልገባው ምን ሆና እንደሆነ ይጠይቃታል። እሷም ተቀጠለና ለምንድነው ግን በህይወታችን ውስጥ መኖራቸው ዋጋ ከሌላቸው ሰዎች ጋር እየኖርን ያለነው ብላ ስትጠይቀው እሱም ግራ ተጋብቶ ማን ነው ዋጋ የሌለው ብሎ ይጠይቃት። እሷም በድፍረት ለምሳሌ ቤሌን እሷ እዚህ ካለች ሲፈንም ካልወጣች ታዲያ የሚስትነት ምርጫው ምኑ ጋር ነው አስፈላጊነቱ ብላ ስትጠይቀው አምነንም ያው እንደምታውቂው እነሱ አብረውን ብዙ መከራዎችን አሳልፈዋል እናም ለዛ ነው እዚህ ያሉት ብሎ ሲላት ጄሪም ማን ያውቃል ምናልባትም እኮ እነሱ የመከራው ምክንያት ሊሆኑ ይችላሉ ማለቴ በቃ አያቴ ይህንን ሁሉ ሰው መሸከም በጣም ይከብዳታል እናም በቃ አሁን ሁሉም ወደ የመጡበት ይመለሱ ብላ ስትለው አምነንም ቆይ እንዴት ብዬ ነው ውጡ መላቸው ልብሳቸው ሁሉ እኮ ተቃጥሏል ያለምንም በቂ ምክንያት ውጡ ልላቸው አልችልም ብሎ ሲላት ጄሪም በውስጧ አንድ ተንኮልን ማሰብ ትጀምራለች። ቀጥላም ስለዚህ ምክንያት መፈለግ ይኖርብኛል ማለት ነው ብላ ከራሷ ጋር ካወራች በኋላ ወደ አምነን ጋር ዞር ትልና እሺ በቃ እኔማ ያው ለአያቴ እንዳንከብዳት ብዬ ነው ብላ ስትለው አምነንም ነገሩን ቀለል አድርጎ አታስቢ እሷ እኮ እዚህ መሰብሰባችን ደስ ብሏታል አያሳስብሽ ብሎ ይላታል። የዛኑ ቀን ምሽትም ጄሪ ቀስ ብላ ወደ ልብስ መቀየሪያ ክፍሏ ትገባና በርብራ አንድ አዲስ የተገዛላትን ቀሚስ ይዛ ወጣ ወደ ቤሊን ክፍል ትገባለች። ማንም እንዳይደርስባት በፍጥነትም ልብሱን ቤሊን ሻንጣ ውስጥ ደብቀው ትወጣለች። አምነን ሲመጣም ጠብቃ ወደ ልብስ መቀየሪያ ክፍል በድጋሚ ገብታ ልብሶቿን አመናቅራ ማተራመስ ትጀምራለች። ሁኔታዋን ያስተዋለው አምነንም ወደ እሷ ጋር ጠጋ ብሎ ጄሪ ምን ሆነሽ ነው ምንድነው እየፈለግሽ ያለሽው ብሎ ሲጠይቃት እሷም ከገዛናቸው ልብስ ውስጥ ውዱና በጣም የሚያምረው ቀሚስ አልጋችን ላይ አስቀምጬው ነበር አሁን ግን ማን እንደወሰደው ነው እንጃ ብላ ስትነግረው እሱም ጄሪ ማንም አይወስደው በቃ ከሌላ ልብስ ጋር ተቀላቅሎ ነው የሚሆን በደንብ ፈልጊ ብሎ ሲላት ነገሩን
ቅድም አይቀመረችው ጄሪም አምነን እኔ ቆይ ሳልፈልገው ጠፋልሃለሁ እንዴ ተው እንጂ አንድ ሰው ባይወስደው ይገኝ ነበር እኮ አሁን የሁሉንም ክፍል መፈተሽ እፈልጋለሁ ብላ ስትለው አምነንም በድንጋጤ ተያ ጄሪ ምን እያልሽ ነው? ያንን ማድረግሽ ሰዎች ጋር ምን ሊፈጥር እንደሚችል ገምተሻል? ብሎ ሲቆጣት እሷም ቆይ ግን እዚህ ቤት ውስጥ ምንም መብት የለኝም ማለት ነው ብላ ስትቆጣ አምነንም ነገሩን ለማረጋጋት አለሽ እንጂ ጄሪ እኔ ልገድብሽ እየሞከርኩኝ አይደለም በቃ እንደፈለግሽ አድርጊ ካገኘሽው ፈትሺ ብሎ ሲላት እሷም ደስ ብሏት አምነንን አስከትላ በቀጥታ ወደ እነ ሲፈን መኝታ ቤት ይዛው ትሄዳለች። ወደ ውስጥም ይዛው ትገባና ይቅርታ እቃ ጠፍቶብኝ ነው ብላ ስትል እሱም ይቀጥልና ምናልባት ቁምሳጥናችሁ ውስጥ ከተቀላቀለ የጠፋባትን ልብስ ማየት ፈልጋ ነበር ብሎ ሲል ሲፈንም ትቀጥልና ማየት ትችያለሽ ብላ ትፈቅድላታለች። ጄሪም ቁምሳጥን ውስጥ ፈትሻ ታጣውና ክፍሉን ለቀው ወደ ቤሊን ክፍል ይሄዳሉ። እዛ እንደደረሱም ጄሪ ትቀጥልና ልብስ ጠፍቶብኝ ነበር እና እሱን ለመፈተሽ ነው ወደዚህ የመጣው እባክሽ የአንቺ ቦርሳ ውስጥ ማየት እችላለሁ ብላ ስትጠይቃት ቀድሞውኑ የተፈጠረውን ነገር ያላወቀችው ቤሊንም እሺቷን ትገልጽላታለች። ጄሪም ቦርሳውን አንስታ አልጋው ላይ ስትዘረግፈው የደበቀችውን ቀሚስ ታገኘውና ድራማዋን መስራት ትጀምራለች። የጠፋባትን ዕቃ እንዳገኘች እያስመሰለችም እንዴ ቀሚሴ አምነን ይሄው እኮ የገዛህልኝ ቀሚስ አንቺ ሌባ ብላ ስትጮባት ቤሌንም በግራ መጋባት ስሜት ውስጥ ሆና ተይ ጄሪ እኔ አንቺን ቀሚስ አልወሰድኩ ብላ ትላታለች። ጄሪም ነገሩን የበለጠ ለማባባስ አስባ በጩኸት ቆይ ግን አንቺ ሁልጊዜ ክህደት አይሰለችሽም እንዴ? ቀን አልጋችን ላይ የባሌን ቲሸርት አቅፈሽ ተኝተሽ አገኘሁሽ አሁን ደግሞ ልብሴን ሰረቅሽ ብላ ስትላት አምነንም ይቀጥልና ቤሌን ለምንድነው ወደኛ ክፍል የገባሽው ብሎ ሲጠይቃት እሷም በጣም ይቅርታ ሳላስበው እኮ እንቅልፍ ወስዶኝ ነው ብላ ስትለው አምነንም ይቀጥልና እሺ የጄሪስ ቀሚስ ቦርሳሽ ውስጥ ምን ያደርጋል ብሎ ይጠይቃታል። እሷም ስለ ነገሩ ምንም እንደማታውቅ ብትነግረውም እሱ ግን ሊያምናት ፈጽሞ ፈቃደኛ አልነበረም። ቀጥሎም ቤሌን ቆይ ግን አንቺ እየዋሸሽኝ ነው እንዴ? አታስለፊኝ፣ ስለተፈጠረው ነገር ሐቁን ንገሪኝ። ቆይ ግን እዚህ ቤት ልታሳብዱኝ ነው እንዴ ብሎ ይላቸዋል። በዛን ሰዓት ላይ ከፎቁ ስር ሆነው ወሬያቸውን ሲያዳምጡ የነበሩት ሜርሲና ዛህራ የበለጠ ስለ ነገሩ ለማዳመጥ እየተጠጉ ባሉበት አምነን በንዴት ከፎቁ ላይ ሲወርድ ይመለከቱትና ቶሎ ብለው ሽንት ቤት ውስጥ ይደበቃሉ። እሱም ወደ ሳሎን ሄዶ ለብቻው ቁጭ ብሎ በንዴት እየተብሰለሰለ ባለበት ያለ ስሟ ስም የተሰጣት ቤሊንም ትመጣና አጠገቡ ቆማ ልታወራው መሞከር ትጀምራለች። አምነን ብላ ስሙን ስትጠራውም እሱም በንዴት ስሜን አትጥሪ እኔን የሚመስለኝና አንቺ የምታደርጊው ነገር ግን በፍጹም አይገናኙም። በልቤ ውስጥ የሰራኋትን ቤሊንን ለምን አትሆኝልኝም? መቀያየር እኮ ጥቅም የለውም ብሎ ሲላት እሷም ተዋምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ፣ ይሄን አትርሳ፣ እናም ያሉሁን በሙሉ አትበል ብላ ስትለው አምነንም የበለጠ ተናዶ ቆይ ያየሁትንስ እሱንም አለመን አሁን በቃ እባክሽ ብቻዬን መሆን እፈልጋለሁ ወደ ክፍልሽ ትገቢ። እዚህ ቤት ያላችሁ የተሰበሰባችሁ ሰዎች በሙሉ አንድ የሚያደርጋችሁ ዓላማ እኔን ማሳበድ ነው። ቆይ ከዚህ በላይ ምን ልሁንላችሁ ብሎ ሲላት ቤሊንም ተዋምነን በውስጥ ያለውን የቆሸሸና የተረበሸ ስሜት በዚህ ምክንያት አድርገህ አትናገር። ቆይ ግን አምነን ለምንድነው ስሜትህን በሰዓቱና በቦታው ማታድርገው? ለማንኛውም ይቅርታ ብላ ወደ ክፍሉ ትሄዳለች። ከዚህም በኋላ ነው አምነን ወደ መጸዳጃ ቤቱ ቀጥታ ለመግባት እናት ዛህራና ሜርሲ ባሉበት ወደዛ ያቀን ነው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።